ያን ጎስቋላ ገጽታዋን የነበረ ታሪክ አድርጋው ዳግም ላትመለስበት አራግፋ የውበት ሸማዋን እየለበሰች ተአምራዊ የልማት ጉዞ ውስጥ የገባቸው አዲስ አበባ ከድንግዝግዙ ወጥታ ብርሃን ሆናለች። እንዲህ እያለ በብዙ የልማት ስኬቶች የታጀበው የከተማነት ጉዞ በየጊዜው ፕሮጀክቶችን ጀምራ እያጠናቀቀች ባለፉት 6 ወራት አሉ የምትላቸውን የነዋሪዎቿን ቀሪ ስራዎችንም ስትሰራ ሰንብታለች። ይሄው የልማት ጉዞ የአዲስ አበባ ከተማ የ6 ወራት የዕቅድ አፈጻጸም በከተማ አስተዳደሩ ምክር ቤትም ተገምግሟል። ከምንም በላይ አዲስ አበባችን ተመራጭ ከተማ ሆናለች። ወደድንም ጠላን አዲስ አበባችን ተመራጭ ከተማ ሆናለች ሲባል መፈክር ብቻ አይደለም፣ ወይም በአባቶ እንደምናገረው አይደለም። በሚሊዮኖች በመቶ ሺዎች እየመጡ የሚጎበኟት፣ ብዙዎች ልምድ የሚወስዱባት፣ የብዙ አህጉር አቀፍና ዓለም አቀፍ ኮንፈረንሶች ማካሄጃ ከተማ ሆናለች። ይሄ ደስ ሊለን ነው የሚገባው። የተለያዩ ፍላጎቶች፣ የተለያዩ ማንነቶች ባሉበት ህብረተሰብ ውስጥ ትልቁ ችግር ነፃ አካታች የሆነ ተቋም መገንባት ነው። ትልቅ ችግር ነው እሱ። በዚህ የሪፎርም ዓመታት ጊዜ ውስጥ ግን ብዙዎቻችን አትኩሮት ማንሰጠው እነዚህን አካታች የሆኑ በተቻለ መጠን ደግሞ ነፃ የሆኑ ከሁሉም ይበልጥ ደግሞ ኤሌክትሮኒክ ገቨርናንስ የሚጠቀሙ ዲጂታል የምትሉት በርካታ ተቋማት ፈጥረናል። ትልቅ ሰክሰስ ነው ይሄ። አዲስ አበባ ሌሎች የአፍሪካ ከተሞች እንዲቀኑባት የሚያደርግ ስራ ነው የተሰራው። ትምህርት ላይ በፊት ያልነበረን እንደው ትምህርት ቤት ያልደረሰባቸውን ተደራሽ የሆነበት የትምህርት ግብዓት በአፋጣኝና በቀላሉ የሚቀርብበት በፊት የሚገርማችሁ ትምህርት ቤት ላይ ርዕሳነ መምህራን አካል ጉዳተኛን አልቀበልም የሚሉበት ዘመን ነበር። አሁን እኮ የልዩ ፍላጎት ሴንተሮች ቁጥራቸው የተለየ ሆኗል። በመዲናዋ አዲስ አበባ እየተመዘገበ ላለው ውጤት የነዋሪው ንቁ ተሳትፎ የታየበት ጭምር መሆኑንም የምክር ቤት አባላቱ ገልጸዋል። የከተማ አስተዳደሩ ከንቲባ አዳነች አቤቤ በከተማው አብዛኛው በጀት ለዘላቂ ልማት መዋሉ ዜጎችን ተጠቃሚ ያደረጉ በርካታ ልማቶች እንዲሰሩ ማስቻሉንም ተናግረዋል። ከዚህ ምክር ቤት ዘመን በፊት የነበረውን እንኳን የቅርብ ዘመኑን ቢያወዳድረው አዲስ አበባ ላይ የተካሄደው እውነቱን ለመናገር የልማት አብዮት ነው። እኛ ስለሰራ ነው አይደለም፣ ምክር ቤቱ እውቅና እንደሰጠው በተጨባጭም መሬት ላይ ተቆጥሮ የሚታይ የሚዳሰስ ህዝቡም የሚጠቀምበት መሰረተ ልማት ከመሆኑ አንፃር ይህንን በዚህ ልክ ማንሳት ይቻላል። በርካታ ስር ነቀል ለውጦች ብናደርግም ዛሬም የልማት ጥያቄዎች ይጠየቃሉ። ጤናማ ጥያቄዎች ናቸው። ዛሬም የመልካም አስተዳደር የአገልግሎት ጥያቄዎች ይጠየቃሉ። ጤናማ ናቸው። በአንድ ጊዜ ሰርተንም የምንጨርሰው ጉዳይ ስላልሆነ እድገት ቀጣይ ነው። እኛ ደግሞ ግባችን ብልጽግና ነው፣ ሀገራችን ማበልጸግ ነው። በአገልግሎት አሰጣጡ ከፍተኛ የተገልጋይ እርካታ እየተፈጠረበት ያለውን የአንድ መሶብ ማዕከልን በአጭር ጊዜ በሁሉም ክፍለ ከተሞች ተደራሽ ይደረጋል ብለዋል ከንቲባዋ። አገልግሎት ላይ እኛም ማህበረሰቡም ብዙ ጊዜ ክፍተቶች ላይ ነው ትኩረት የምናደርገው። አዎ ክፍተቶችን ማንሳት ተገቢ ነው፣ ምክንያቱም የተሟላ አገልግሎት መስጠት ስላለበት። ለውጡን ግን ፈጣን እንዲሆን ያደረገው የመሶብ አንድ ማዕከል አገልግሎት ነው። እሱን በ11ዱም ክፍለ ከተማ ላይ የማዳረስ ስራችን በፍጥነት ይሄዳል። ምናልባት ከ15 ቀን እስከ 1 ወር ባሉት ጊዜያቶች ሁለቱን እንጨምራለን። ቀጥሎ ያሉትን ደግሞ እስከ መያዝያ ባለው ጊዜ ወደ ተግባር እናስገባለን። የተሟላ አገልግሎት ለህዝባችን መስጠት እንዲሁም የሞባይል አገልግሎቱንም የማስጀመር እቅዶቻችንን ተግባራዊ እናደርጋለን። በከተማው የተመዘገቡ ስኬቶች እንዳሉ ሆኖ በቀጣይ የኑሮ ውድነትን በዘላቂነት መቀነስ፣ የትራንስፖርት አቅርቦት ችግሩን መፍታት፣ የቤትና የውሃ ልማት ስራዎችን ማፋጠን ቀሪ የትኩረት አቅጣጫዎች ሆነው ተቀምጠዋል።